አሰለ በቃ ወሬ ነው። ላይክ የሆነ መደማመጥ ምናምን ይፈልጋል። ጨዋታ ምናምን ነው የሚፈልገው ሰው። ሙዚቃማ አለ ኖርማሊ ጀስት ቤታቸው መክፈት ይችላሉ። ወይ ደግሞ የምትጨፍር ከሆነ ያ አሪፍ ያ አልገባችም ባምቢ አንተ እያየው ተቀየረ። አሁን እዚህ ቤት ስንት ሰው እንደሚመጣ ሳልኩት እመቤቴ እንደ ጃኒ እስኪ እናዚዝ እንደ ጃኒ ብለው ሰው ከመጣ ምን ተሸልመኛለህ? 10,000 ሰው አለ እንደ ጃኒ ከተባለ ምን በነፃ ምን ድላችን ብር አይደለም ታውቃለህ። ከባልሽ ጋር ጽድት ያለ እራት ያ በጣም ያራዳ ሰው ነው። ባይዘው ያራዳ ልጅ ነው። እመቤቴ ከስራ ውጪ ስካይላይት ባይዘዊ ቡፌያቸው በጣም እንትን ነው፣ ውድ ነው። 50,000 ምናምን 30,000 ችግር የለውም። እኔ ለአዶናይ እስከ 300,000 ብር ድረስ እራት መብላት እችላለሁ። ዋው አዶናይ ግን ታድሎ። አንቺን ጭምር አዶናይ ብቻ አይደለም። አይ እኔን አይደለም የሚጠራኝ አዶናይ ነው ያልከው። አዶናይ ነው ያልከው። ታድሎ ግን ከፋኝ ከፋኝ። ስንት ጊዜ በላን? ብዙ ጊዜ እኮ በላን። በልተናል እኮ ጥብስ በልተናል፣ ሽሮ በልተናል። እዚህ ነው አላለ ውጭ አልበላን። ያ ከዚህ ቤት ወዴት ሄዳል ብለሽ ነው? ከአዶናይ ጋር ከሆነ እኮ በቃ አንድ ቀን በቃ ይለፋኝ ብዬ ነው። የአንድ ቀን ገቢ ምንም አልታለች። ግን አስተዋውቃቸዋለሁ። አይ ፕሮሚስ ዩ እንተዋወቃለን። ያውቀኛል እኮ ግን ያው እስኪ በአካል እዚህ እኮ መጥቶ ያውቃል። ታውቃለህ ውጭ ነው እንጂ የተቀበለኝ። በአንተ ስልክ ልደውልለት እና ምን እያደረክ ነው ልበለው። ጋይስ ላዳ ያልደውልለት ነው። እሺ ምንም ነገር እንትን እንዳትሉ ግን ላውድ አላደረገውም። መጀመሪያ ማወቅ አለብኝ ያለበትን ሁኔታ ምናምን። ከዛ በኋላ ፕራይቬሱን ጠብቄ ጠይቀዋለሁ። ገባችሁ? እሺ ጋይስ ዲነር እንዳለን ታውቃላችሁ። ፕራይቬሱ መጠበቅ አለብኝ። ሰው መጀመሪያ ስልኩን ላውጣ ስለሆነ ጸጉሬ ስስ ስለሆነ ምንድነው መሰላችሁ ላይክ እንትን አደረገኝ፣ መላጣ አስመሰለኝ እና ሲጨማምርበት ጸዴ ሆነ። ያኔ ወድጄዋለሁ ሆነ ለመናገር እንደዚህ ሆኖ አሁን አንድ ስፕሬይ ካረኩበት ደግመን አንነቀው ሆልድ ሆኖ እንዲቀር ነው። የደወላቸውን ደንበኛ ማግኘት አይችሉም። እባክዎት እዚህ ምልክ የለም ግን አንዳንድ እንደዚህ የሚለው አሁን ጠርቶ አሁን ቤቢ ሄር ባይኖረው ምን ትላላችሁ? ቤቢ ሄር እኔ ብዙ አልነገር። እስኪ ጠይቃችሁ ሪሴፕሽን ምናምን ድንገት እንዳይተጋጧል። ጃኒ ማለት ያለብኝ አያነሳውም። ቆንጆ ነው እያቸውና የኑሮ ቤቢር ድሮም አበሻ አሉ ቤቢር አሉ። ይቅር እያሉ እኮ ነው። እኔ ግን ተመችቶኛል እንደዚህ ላይክ በጣም የወደድኩት ይሄ ስፔሻሊ ጥቁር ምናምን መሆኑ ምናምን ደስ ይላል። ሆልድ እናድርገው ባለበት ትንሽ ጠቆር ብታደርገው እንደ ሀሳብ በቃ ራሱ ላይ ብጨማምርበት ብዬ አሰብኩ። ራሱ ላይ ብጨማምርበት ስል ላይክ ብላኩን ብጨምርበት በጣም የደውሉላቸው ደንበኛ ደወለ ታውቃለህ። ጃኒ ነኝ ስለው ይሄን አላሳይ ድሰር ሙላ ያርገዋላ። ይሄው ግን 61 ምንም አላረኳትም። ለዛ ነው ጃኒ ነኝ ስለ የፈጠነ ደውለ ፍራንክ ባናደርገው ደስ ይለኝ ነበረ። ሃይ ቤብ ታውቃለህ እንደ የት ነህ? አውጩ አዝበል ቀይንም ለውድ አደርገዋለሁ። ለምንድነው የሚተናነቅሽ? እንደዛ ማለት ትፈልጊ? መኩራት ስለምፈልግ። አፍቅርሻለሁ። የኔ ኮልታፋ ምን
አፈቅርሻለሁ አልኩሽ። እሺ የት ነህ? እንዴት ነው ይባላል? እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ። እንደዚህም ብላይክ እንደምትሰራ ታውቃለህ። በጣም እንደምወድህ መጥቼ ኮመንት እየላኩኝ አንቺ አታነቢውም። እስኪ ጌታን በል የፀጉርሽ እኔ እገዛልሻለሁ አልኩሽ፣ አላነበብሽውም። ከዛ ደግሞ የኔ ክብጥብጥ ብዬ ኮመንት አደረኩልሽ፣ አላነበብሽውም። ከዛ አዝኜ ወጣሁ። ማሪ እና ፍላውራ አትሰጠኝም። ጊፍትን ጨረስኩት አይደል? ከትላንትና ወዲያ ዝም ብለህ ሰጠኸኝ። ከዛ አሁን በቃ በዚህ ነው ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ፍላወርም አጣ። ባይዘወይ እኮ እንትን እኮ ነው በቃ ምንም ያለኝን ነገር ጊፍት የተሰጠሁት ሁሌ መስጠት እወዳለሁ ተመልሼ። የኔ አባት ያንቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ? ስማ ማለት ነው አንቺ እንደዚህ እያወራሽ ኦፍኮርስ ያያ የመቼ ተመችቶሻል ማለት ነው። ስታፕ እንደዚህ እንድትሆን አይፈልጉም ፋሚሊዎች። ባይተወይ አዶናይ ስማ ልንገርህ አዶናይ አራዳ እንዲሆን አንፈልግም፣ ቀለም ላስቀባው ምናምን ብዬ ጠየቅኳቸው እና አይ አዶናይ እንደዚህ እንደሆነ አንፈልግም ኖ አላሉም። እንዳለ ሰው ያያ ሊያረግህ ነበር እና ሊያረግህ ስል ቀለም ምናምን ቀለም ሊቀባህ ነበረ እና አልፈልግም አትፈልግም አባት ንገረኝ። ስታር ጌታን በል የኔን ቀለሞች አትወዳቸውም? አላየኋቸውም። ወንድም አለ እንጂ ባለቤት እንደዚህ ፏ እያደረኩ ምልክልን እስኪ እኔ እንዴት እንደሚያደርገኝ። ያንቺማ በጣም ጸዴ ነው። እንዴት ነው ዛሬ እራት ብጋብዝህ ምን ታስባለህ? ከነ ባለቤት አንድ ቀን እስቲ እንበላለን። ደስ ይለኛል ብንበላ። አሪፍ ክለም ከገባህ እኔ ጋብዛለሁ። ያየ እንደዚህ ነው እሱ። በቃ መጋበዝ አይወድ አንተ። እሺ በል እስኪ አንዳንዴ እሺ ጋብዙኝ በል። እሺ እላለሁ። እሺ በል እስኪ። ላይቭ ላይ ነሽ እንዴ? አዎ ላይቭ ላይ ነኝ። ስንት ነው ትገቢያለሽ? ላይቭ ማታ ቤት ከገባሽ በኋላ እንዴ አባት ከአንተ ጋር ነኝ ብያቸው። አሁን ማክሴን እያስላጥከው ነው። ቴሉኝ ጀስት ቴሉኝ እኔማ ደስ ይለኛል። አሁን አየሽ በቃ ከነ ጫማዬ ላድር ነው። አይ ላቭ ዩ ሶ ማች። እንዴት እንደምወዱ ታውቃለህ። እኔም እወድሻለሁ። የት ነህ? ሚሊኒየም አዳራሽ። ምን ትሰራለህ እዛ? አይ ምን ሰው ልንቀበል ሄደን ነው። ፀጉር ቤት ነበር። ሀያት እኔ እኮ ሀያት ነው እያልኩ እያወራሁ ነበር ላይቭ ላይ። ሀያት ነበርኩ እኮ ተመለስኩ። ጨርሰህ ተመለስክ? አሪፍ ጨረስክ? አሁን ስራ ምናምን አክቹዋሊ አሁን እየጨረስኩ ነው ምናምን። እሺ አሁን አንተ ምን ላይ ነው ያለኸው? ቀስ በእናታችሁ ወይኔ የተሰቃየን ምን ላይ ነክ ማለት ምን ላይ ነክ? በቃ አሁን ያለህበት ሁኔታ አሁን ያለሁበት ሁኔታ አይ ቲንክ ትንሽ እየናፈኩሽ ነው። ናፍቆት እየተሰማኝ ነው። ግብረ ሀብን እየተሰማኝ ነው። ሰው አብረን ብንበላ በቃ አምደን ኦልሬዲ ምናምን ጨርሻለሁ። እደውልልሃለሁ የእኔ አባት። ቤት ገብቼ ልብስ መቀየር አለብኝ። I love you so much my baby. ወዳለ በጣም ባይ ባይ ቻው። እንደዚህ ነው እንግዲህ መናፈቅ። ገና ትናፍቃለህ፣ በደንብ ትናፍቃለህ። ኤቭሪቲንግ ፐርፌክት አይ ስዌር። በጣም ደስ የሚለው በጣም ነው የወደድኩት ጸጉሬን ጋይስ። መቤቴ ይሄ ኢቭን ቤቢ ሄር ምናምን ነው
ኢትስ ናይስ ምናምን እቺ ነገር ትንሽ ጎላ ትበል ጸጉር አውጣባት ምናምን ትንሽ አሁን እንግዲህ እንዴ ቻርጀሩ ለእንትኑ ምን ታስቢያለሽ? ጃኒ ቻው ካላልሽ እኮ መሄዱ ላይ ፈልግ ዳኒ ቾ እንባባላለን ኮዳለን መሰለኝ ቾ እንባባላለን ይናባት ኬክ ማለት ፈልጋ ነው ህዝብን ህብረተሰብ የሰኞ ሰው ይበለን አጠብቀንም ኦልሬዲ እኮ ጨርሻለሁ እኔ መሸኘት አትፈልግም? ተውሽ በሌላ ቃል የመጣችው ስታፕ ፎሎ መልሳለሁ ይላል አንዱ። ጋይስ ፎሎ መልሳለሁ እያለ ነው። ፎሎ አንተ አድረኝ አላስተዋወቅኩም። እስኪ ጌታን አትጠይቀኝም ነበር? ወይኔ እና እሱ እኮ ስንገናኝ እንደዚህ ነበር። በቃ የራሳችንን ወሬ አውርተን ነው እና እንዴት አትጠይቀኝም አንተ? እስኪ ጌታን እንደዚህ አትነካኝም? ኧረ ይቅርታ በማርያም ኔክስት አስተዋውቅሃለሁ። ማርያምን ኦልሬዲ እኮ ያውቃል እኮ ግን ጀስት ጋብዛሉ። እኔ መጋበዝ የምፈልገው እሱ ሀብታም ነው ግን ያስፈልጓል። አስተዋውቃለሁ በደንብ ያያማ እንደ መታወቅ አለብን። ይተዋወቀዋል። እውነት ጥሩ ራት በጋብዞ ደስ ይለኛል። እንደው በቤት ልጋብዛችሁ የራስ ቤት እሱ ደስ ይለኛል። ራሴ ቤት ቀላል ሰው አይደለህም። ባይዘው የውበት ሳሎኔ ህዝበታት እንዴት ናችሁ? ቻሉታቸው አምደን ጨረስና ሶ ጋይስ አምደን ኦልሬዲ ጨርሻለሁ ምናምን ነገር። እስኪ ዛሬ ሂሳብ ከፍል አልከፍልም እዚህ ተናገር። ያንተ ደግሞ ይለያል። ችግር የለብኝም። አይከፍላለሁ ከፈለችም አልከፈለችም ችግር የለባትም። ግን እሷ ከክፍያዋ በላይ ቲፖን ነው የምወደው። የሰራሁበት ትንሽ ነው። ቲፑን ከሰጠኝ ከሌላው ክፍያ በቂ ነው። እሺ ጋይዝ አይ ላቭ ዩ ሶ ማች ወዳችኋለሁ። ስንት ሰዓት ነው የቆየነው አብረን? አንተ 1 ሰዓት ከ14 ደቂቃ ቆይተናል። እመቤቴ ቤታችን ግን እንደዚህ አይደለም። እሺ ትንሽ የቤት አድርጎ እያሰቡ ነው። ላሳየልህ ቤት ሽንቴ መጥቷል። በጣም ወጥሮኛል። ይሄን ኬፑን ያዝልኝ። የያያ ቤት ይሄ ነው ጋይስ። በጣም በቃ ፐርፌክት ኩል ነው። በጣም ተወዱታላችሁ። እዩት። ጋይ ዙማውት ላድርግላችሁ አሪፍ እንዲሆን። ከዛ ይሄ ደግሞ ሀብትሽ ይባላል። የራሱ ቤት አለው ግን ዛሬ ተውሶ ነው የመጣው። ያያጋ ጄኔሬተሩ ነዳጅ አልቆ ነው የመጣው። አዋርድሃለሁ። ይሄ ማለት የሌስ ባለ ሀብት በሉት። ሌስ የሚሰራቸው ሴቶች እዚህ ካላችሁ ሀብትሽ እዚህ ነው። ሄር አለለ ሮቢ ሀይ ይሄ ነው በቃ የያያ ቤት ጋይስ። ያ ቻው ልበላችሁ። ጌታ ይሄ ናቹራል ፀጉሬ እኮ ነው ከፊት ያለ። ያ ያምራል። ቻው በቃ ጋይስ አይ ላቭ ዩ ሶ ማች። አዶኒ ጋር ይሄድ ነው ቪዲዮ እንሰራላችኋለን አክቹሊ
ፖስት እናደርጋለን ቪዲዮ። ቻው፣ ወዳችኋለሁ። ባይ